ሰው ለካ ያንን ምስጢሩን ለሰው ሊያወራ ይችላል። ግን ከዛ ይልቅ ከሰው ይልቅ ሰው አጋጣሚ ይሄንን ለሌላ ሊናገር ይችላል። ግን እግዚአብሔር ስለማይነገረው ከሰው ከመታመን ይልቅ የተሻለው ማን ነው ይላል? እግዚአብሔር ነው። በሱ መደገፉ ይሻላል። ስለዚህ ሰነፍ ልጅ ግን በእግዚአብሔር አይታመንም፣ በሰውም አይታመንም፣ በራሱ ብቻ ይታመናል። በራሱ ብቻ። ምክንያቱም በራስ መደገፍ ብቻ ያዋጣል እንዴ? ያዋጣል? ሰው ከሌለ ጥሩ ይሆናል? አይሆንም። ምክንያቱም ሰነፍ ልጅ ሁሉ ጊዜ በራሱ ብቻ ነው መታመነው፣ በራሱ ብቻ ነው የሚደገፈው። ግን እኛም ሁሉ ጊዜ በማን መታመን አለብን? እስቲ በሉ በደንብ አድርጋችሁ እኛ በእግዚአብሔር መደገፍ አለብን በሉ። የሚሻለው ከምንም ይልቅ ከሰው ይልቅ ከአባት ከእናትም ይልቅ በማን መደገፍ ይሻላል? በእግዚአብሔር መደገፍ፣ በእግዚአብሔር መታመን። እስቲ መታመን በሉ፣ መታመን በሉ፣ መታመን በሉ። አዎ በሰው ከመታመን ይልቅ በሉ፣ ከሰው በመታመን ይልቅ በሉ፣ መታመን ይልቅ በእግዚአብሔር መታመን ይሻላል። አዎ ሰነፍ ልጅ ግን ይሄንን አቅ በራሱ ብቻ መደገፍ ነው የሚፈልገው። እኛ ግን በእግዚአብሔር መደገፍ ያስፈልገናል ማለት ነው። ትምህርት 8 ላይ እንደ ነው ምለው በራስ መታመን ይላል። ምሳሌ 28:29 ላይ ሰነፍ ልጅ በራሱ ይታመናል ይላል። አታችኋል? በማን ይታመናል? በራሱ። ሰነፍ ስለሆነ ንግሪም አይፈልግ ብሎ በቃ በራሱ ይወጣል፣ በራሱ ይገባል። አንድ ነገር ቢከብድለት ጓደኛ አይጠይቅም። በራሱ ይወጣል፣ በራሱ ይገባል። ስለዚህ ሰውን ቢያማክል በእግዚአብሔር ፊት እግዚአብሔር ቢጸልይ እሱ ጥሩ ነገርን እግዚአብሔር አምላክ ደግሞ ለሱ መልካም የሆነ ምክርን ይሰጥ ነበር። ግን በማን ይታመናል? እሱ በራሱ። እስቲ ሰነፍ ልጅ በራሱ ብቻ ይታመናል ወልሱ በራሱ ብቻ። ሰነፍ ልጅ መስራት ስለማይፈልገው ስራ ስለማይሰራው ምን ይሆናል ብለናል? ምን ያደርጋል ብለናል? ሰነፍ ልጅ ምን ያደርጋል ብለናል? በራሱ ይታመናል። ደግሞ መጀመሪያ ሰነፍ ልጅ ስለማይሰራ ምን ይሆናል ብለናል? ምን ይበላል ብለናል? እጁን ይበላል። እጅ ይበላል ማለት ምን ማለት ነው? እጁን ቆርጥሞ ይበላል ብለናል። ግን እጅ ቆርጥሞ ማብላት ማለት እጅ እንደዚህ ቆርጥሞ ይበላል ብለናል። ምን ይሆናል ብለናል? የራሱን ስጋ ይበላል ማለት ምን ማለት ነው ብለናል? ምግብ ቤት ከሌለ አሁን ምክንያቱም የራሱን ስጋ ይበላል ማለት ጠግቦ አይበላም። ምክንያቱም ስላልሰራ ጠግቦ መብላት አይችልም። ምን ስለሆነ ሰነፍ ልጅ የራሱን ስጋ ይበላል ማለት ጠግቦ ሊበላ አይችልም። ምክንያቱም አይሰራማ፣ ሰነፍ ነው። ማን የሰራውን ይበላል? ምክንያቱም ሌላ የሰራውን ለመብላት ራሱ ቆጭላል። ከዛ የተነሳ ሰነፍ ልጅ ሊበላ አይችልም። ለስንፍና ምንም ጊዜ ጥሩ አይደለም። ለቤተሰቦቻችን ስንሰራ ምክንያቱም ትምህርት ቤት ለማየት በጊዜ ትምህርት ማጥናት ያስፈልገናል። ትምህርት ቤት ለማየትም መዘጋጃት ያስፈልገናል። ልብሶቻችንን በትክክል አጥበን ከዛ በኋላ በንጹህ ልብስ ለብሰን ሰውነታችንን ታጥበን በትክክለኛ ተዘጋጅተን ማየት። ሰነፍ ልጅ ግን ይሄንን አያደርግም። አንደኛ በእግዚአብሔርም ደግሞ አይደገፍም። በማን ይደገፋል? በራሱ። እሱን እንዳትረሱ። ሰነፍ ልጅ በራሱ ነው የሚደገፈው። ይህ ማለት በእግዚአብሔር አይታመንም ማለት ነው። ልጆች በአንድ ላይ ጥበበኛ ልጅ በእግዚአብሔር ይታመናል ተብለን ተምረናል አይደል? የጥበበኛ ልጅ በማን ይታመናል ብለናል? በእግዚአብሔር ይታመናል። በቃ እውቀቱን፣ ጥበቡን፣ መውጣቱን፣ መግባቱን ሁሉ ለእግዚአብሔር ነው የሚነግረው።